አሁን አንዳንድ ሰው ብቻውን ላበላብ የሚሆን ሰው አለ። በቃ ይደክመዋል። በቃ ኢላህ የሚተናነቀው ሰው አለ። ምን መሰለ አፈና አረገኝ ይላል። ምንም ሰው በሌለበት ብቻውን ነው የሚታፈነው። ሙቀቱ ከውስጥ ነው። ቀዝቀዝ በሉ። እድገት እኮ ብዙ ጊዜ እኮ አታውቀውም። ስታድግ ናቹራል ነው። አለማደግ እኮ ነው የሚያስታውቀው። በላም ቅጥረኛ ጠንቋይ ነው። በጣም ዝነኛ ነው። ነገስታት እየቀጠሩ የሚያስጠነቁሉት የተናገርከው እንደሚሆንልህ አውቃለሁ አለው በላምን። ይሄ ህዝብ አለው ተዘልላ እንደተኛች እንደ ሴት አንበሳ ነው፣ አትንካው። ሴት አንበሳ እንኳን ነክታት እንዲሁም ለአደን የምትወጣ ነች፣ ባትነካው ጥሩ ነው አለ። አንድ በጣም እንወዳት ጠቅሳለች። ማንም ሰው ነው የሚጠቅሳት። ጧጧ በተለይ በያዕቆብ ላይ ድግምት አይሰራም ምናምን ባይዘው በላም ነው ያለው። ከዚህ ህዝብ ኮከብ ይወጣል አለው። የሞዓብን ራስ ይቀጠቅጣል አለው። ይፈጫዋል ሲለው ቀጥሎ ባላቅ እንደዚህ አለው፣ እማትረግማቸው ከሆነ አትመርቃቸዋል። በድግምት በሟርት ምንም ያልሆነ ህዝብ በአንድ ቀን 24,000 ሰው ሞተ ከእስራኤል ህዝብ። በምን ዲሴፕቲቭ ነው ሰውየው። ቆነጃጅት በመካከላቸው ላክና በኃጢአት እንዲወድቁ አርጋቸዋል። የመጨረሻው ባለስልጣን እናንተ ናችሁ። ምንም አይነት የኑሮ ስታተስ ልትሆኑ ትችላላችሁ። እኔ ስፒሪቹዋሊ ፖዚሽንድ ናችሁ ነው እያልኳችኋለሁ። በክርስቶስ ኢየሱስ ምክንያት እግዚአብሔር እናንተ ላይ የመጨረሻውን ኃይል ኢንቨስት አድርጓል። እግዚአብሔር ልጁን ኢየሱስ ክርስቶስን ያስነሳበትን የሚያክል ኃይል በፍጥረት ታሪክ ውስጥ አሳይቶ አያውቅም። የእግዚአብሔር የመጨረሻ ጉልበት የታየው እኔና እናንተን ካፈር ሲሰራ ሳይሆን ልጁን ከሞት ሲያስነሳ ነው። በዚሁ በኤፌሶን ምዕራፍ 1 ላይ ቁጥር 19 እና 20 ላይ እግዚአብሔር ወደ ኢየሱስ መቃብር የትንሣኤ ኃይል ልኮ ያውቃል አለ ጳውሎስ። ልኮ ያውቃል ወደ ኢየሱስ መቃብር። ወደ ኢየሱስ መቃብር ይሄንን ኃይል ሲልከው ኢየሱስን በአንዴ 6 ነገር አረገው። በአንዴ 6 ነገር አረገው። የመጀመሪያ አንደኛ በቀኙ ከሞት አስነሳ ይላል። ሁለተኛ በቀኙ አስቀመጠ ይላል። ሶስተኛ ከስም በላይ ስም ሰጠ ይላል። አራተኛ መልካምና ክፉ በሆኑ መዋቅሮች ላይ ሾሞ ይላል። አምስተኛ ሁሉን ከእግሩ በታች ያስገዛለት ይላል። ስድስተኛ የቤተ ክርስቲያን ራስ አረገው ይላል። እንደዚህ ይላል። እግዚአብሔር ይህንን ባደረገ ጊዜ የብርታቱ ጉልበት ታይቷል። እግዚአብሔር ምን ያክላል የተባለው የክርስቶስ ትንሣኤ ቀን ነው። ያ ኃይል በቤተ ክርስቲያን መካከል ፈሷል። ማቴዎስ 28:20 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ የምትለው ቃል ተስተለቸ። ስልጣን የምትለው ቃል በሰማይና በምድር ተሰጠኝ የሚለው የኔ ብቻ ነው አላለም ኢየሱስ። ኤግዞጂያ ማለት ዴሊጌትድ ኦቶሪቲ ማለት ነው። ዴሊጌትድ ነው። የኔ ብቻ ሳይሆን በህጋዊ ውክልና የናንተም ነው አለ። የመጨረሻው ስልጣን የኔ ነው አለና በህጋዊ ውክልና የቸርችም ነው አለ። በዚህ ስልጣን ነው እስከ ምድር ዳር ሂዶ ያለን። ክብር ለኢየሱስ ይሁን። እንደናንተ አይነት ባለስልጣን ምድር ላይ የለም። የመጨረሻው ባለስልጣን እናንተ ናችሁ። ምንም አይነት የኑሮ ስታተስ ልትሆኑ ትችላላችሁ። እኔ አሁን ስለሱ አይደለም እያወራሁ ያለሁት። እኔ ስፒሪቹዋሊ ፖዚሽንድ ናችሁ ነው እያልኳችሁ ያለሁት። በክርስቶስ ኢየሱስ ምክንያት እግዚአብሔር እናንተ ላይ የመጨረሻውን ኃይል ኢንቨስት አድርጓል። ጌታ ኢየሱስ ክርስቶስ የኔ ብቻ ነው አይደለም ያለው፣ ይሄ ስልጣን የኔ ነው አለና በዚህ ስልጣን እስከ ምድር ዳር ሂዷል። ብርታት የሚለው ቃል በውስጥ ሰውነት መለኮታዊ ጉልበት መልበስ ማለት ነው። ይሄ ከትንሣኤ ኃይል የተለየ በውስጥ ሰውነት ኢንዱናሚዮ የሚለው በውስጥ ሰውነት መለኮታዊ ኃይል መልበስ። ኢንዱናሚዮ ማለት ዳይናማይት የሚለውን እንግሊዘኛ ያገኘንበት በአማርኛ ድማሚት ነው። አዋለኝ ፓስተር በቃ ኤክስፕሎሲቭ ሬዚስት የማይደረግ ኃይል ማለት ነው። ለመዋጋት ነው ይሄን ሁሉ ጳውሎስ የሚያወራው። ሰዎቹ ነው እያኮበኮቡ። የመጨረሻው ስልጣን በጌታ መሆን ነው ነን ይሉታል። የመጨረሻው ኃይል የትንሣኤ ኃይል ነው ይዘናል ይሉታል። ቸርችን እንዴት እያስታጠቃት ነው ጳውሎስ እዩት። አሁን ይሄ ደብዳቤ የተነበበለት ጉባኤ ሲወጣ ዝም ብላችሁ ሳሉት አርጤምስ እንዴት ፊቱ ትቆማለች? የመጨረሻው ስፍራ በጌታ መሆን ነው። ተቀምጠሃል። ወደፊት አይደለም የምትሆኑት ናችሁ፣ ወደ ሙላት ነው የምትሄዱት። ፉልፊልመንት ነው እንጂ ኦሬዲ እኮ አሁን ቸርች በጌታ ሁኑ እኮ አትባሉም። ናችሁ ነን በሉኝ እስቲ። እንዴ ናችሁ።
ጌታ ይባረክ። የመጨረሻውን ኃይል ኢየሱስ ሰጥቷል። ቀጥሎ ደግሞ ይሄ እንዱና በውስጥ ሰውነት ኢንዋርድ ነው ስፒሪቹዋል በውስጥ ሰውነት ነው ማለት እዚህ ፊዚካል ላይ አይደለም እያወራ ያለው ግን ስዕላዊ ነው። አንድ ሰውነቱን ቦዲ ቢልደሮች አይታችኋል። በብዙ ራሳቸውን አሰልጥነው ጡንቻ በጡንቻ የሆኑ ሰዎች ልክ እንደዛ የውስጠኛው ሰው ይሁን ነው። ለዚህ ቆንጆ ምሳሌ ራሱ ሰውየው ነው። ሰውየው ሰውነቱ ደቃቅ ድቅቅ ያለ ደካማ ነው። አይን ውስጥ የማይገባ ነው። ህመም ነገር አለበት ይላሉ። አጭር ዱዋርፍ ነው ይሉታል። በጣም አጭር ነው አሉ። ዱዋርፍ ነው ምናምን እንደው ለማየት ራሱ አይን ውስጥ አይገባም። ሰውየው አፉን የከፈተ ቀን ግን የሰው ወገብ አይደለም የቤት መሰረት ይፈታል። በጣም አደገኛ ነው። ውስጥ ያለው ሰውዬ በደማስቆ ካለ አግሪጳ በለው ማበለው በትንትኑ ነው የሚወጣው። አትችሎም። የውስጡ ሰው ኃይለኛ ነው እና ጳውሎስ የሚለው እሱን ነው የውስጡ ሰው። ይሄ ደግሞ በአንድ አዳር የሚሆን አይደለም ነው ከጌታ ጋር ባለ ህብረት የሚመጣ ነው ትሩ ፕሬየር በረጅም ከጌታ ጋር አብሮ በመሆን ቀጥሎ ከእግዚአብሔር ቃል ጋር አብሮ በመቆየት መንፈሳዊ ዓለም ላይ በመኖር የሚዳብር ነው ይሄኛው። ይሄ የአንድ አዳር አይደለም። ጊፍት ብቻ ሳይሆን የኛም ኮሚትመንት ነው የኛም መሰጠት ነው። በቤተ ክርስቲያን ደግሞ ዲቮሽን ምንም ጥያቄ ውስጥ አይገባም። አሁን እኔ ስለ እናንተ ትጋት በእውነት ስለ ብዙዎቻችሁ መናገር እችላለሁ። ሰኞ አገኛችኋለሁ፣ ማክሰኞ ጧት ጸሎት አገኛችኋለሁ፣ ሮብ ማታ ትምህርት አገኛችኋለሁ፣ ሐሙስ ጧት ጸሎት አገኛችኋለሁ፣ ሐሙስ ማታ እንደገና ትምህርት አገኛችኋለሁ፣ እሁድ አገኛችኋለሁ። ያላቸውን ሸጠው በሐዋርያት እግር ስር አስቀምጡ የሚለው ነው የቀራችሁ። ቸርች ነው እየኖራችሁ ያላችሁትና ይሄ ከጌታ ካልሆነ በቀር ሰው አስቦት ሊያደርገው ብቻ የሚችል አይደለም። ይሄ ስጦታም ጭምር ነው። ክብር ለኢየሱስ ይሁን። እና በዚህ ሂደት ውስጥ እኮ እናንተን እግዚአብሔር እኮ እየገነባ ነው። ታውቃላችሁ፣ ሰው ሲያድግ አያውቅም። እድገት እኮ ብዙ ጊዜ እኮ አታውቀውም። ስታድግ ናቹራል እኮ ነው። ስታድግ ናቹራል ስለሆነ ኖርማል ነው። አለማደግ እኮ ነው የሚያስታውቀው አይደል? የተወለደ ልጅ አሁን ያድጋል። እድገት ሂደት ነው። ታድጎ አይታደረም። በአመታት ነው የሚታደገው አይደል? የተወለደ ልጅ አሁን ስታይ እንደ ዝም ብሎ የ8 ወር ልጅ የ9 ወር ልጅ እንትን እየያዘ ድክ የሚል ልጅ እዚህ ጋር አምጥተው ወጣ ብትለው ይወጣል እንዴ? አይወጣም። ኢየሱስ ክርስቶስም ወጣ ብትለውም አትፍሮ አይወጣም። ይሄንን ልጅ አሁን እንዲወጣ ማብላት ነው። አብለተ እያበላ እያጠጣ በ10 ዓመት ውስጥ 2 ደረጃ ባንድ ይወጣል። እድገት የሚፈታው ብዙ ነገር አለ። ቸርች ከጌታ ጋር በመኖር ብቻ የሚፈታ ፕሮሰሱን ጠብቆ በማደግ የሚፈታ ነው እና የኤፌሶን ቸርች ደግሞ በዚህ ጤነኛ ናት። በጣም ጠንካራ የሆነ ትምህርት አለ። ቀጥሎ ጠንካራ የሆነ እንደ ጢሞቴዎስ አይነት አስተማሪ ያላቸው፣ ከዛ ውጪ ደግሞ ይጸልያሉ ሰዎች። ይሄም ትጋት አለን። ጳውሎስ ይሄን ሁሉ ነገር ግን አስታጥቀን ይሄንን ሁሉ ነገር ተሸክሙ ብለህን ግን ምንድነው የምንዋጋው ይሉታል። ምክንያቱም ቆላሲያስ ላይ ስታስተምረን ቆላሲያስም በዚህ ጊዜ አይደል የተጻፈው? ቆላሲያስ 2:14 ምን አለ እኮ ስትጽፍ ክርስቶስ በመስቀሉ ያለቆችና የባለስልጣናትን ማዕረግ ገፏል ብለህ ጽፈሃል። ሰይጣን ተሸንፏል ብለህ የጻፍከው አንተ ነህ። ማዕረጉ ተቆርጧል፣ መውጊያው ተነጥቋል፣ ባዶን ነው ብለህ እኮ ያስተማርከን አንተ ነህ። ምን ለመዋጋት ነው ይሄንን ሁሉ ኃይል የምንለብሰው? ይሄ ሁሉ ነገር ላያችን ላይ የተቀመጠው ሲሉት ቁጥር 11 ነው። ለዚህ መድኃኒቱ የዲያብሎስን ሽንገላ፣ የዲያብሎስን የተንኮል ስራ አይደለም የሚለው። እግዚአብሔር ያለን ምንድነው? ለድግምቱና ለሟርቱን ያለው አፉን እናንተ ጠብቁ ነው ያለው። ዲሴፕሽን፣ ሽንገላው፣ የዲያብሎስን ሽንገላ ምንድነው? ጳውሎስ ምን ጠብቁ? የዲያብሎስን ሽንገላ። ዛሬ እችን ነው የተወሰነ ነካክቻት የሚጨርሰው። ዘኍልቍ 14:15 ምናምን ትዝ ይላችኋል። እስራኤል የነበላም ታሪክ እንዴ ይኸውላችሁ፣ መጽሐፍ እኮ እንደዚህ ይላል አይደል? 7 መሰዊያ 3 ተራራ ላይ ባላቅ የተባለው የሞዓብ ንጉስ በላም ለሚባለው ጠንቋይ ሰራለት ይላል። በላም ደግሞ ቅጥረኛ ጠንቋይ ነው። ፈስጋ ከሚባል ከተማ ነው የመጣው።
ነው ምናምን ብቻ እንደዛ ከሆነ ከተማን የተጠራ አይደለም። ከአንድ ከተማ በፈስጋ ተራራ ምናምን ላይ ነው የሰራለት። በላም ቅጥረኛ ጠንቋይ ነው፣ በጣም ዝነኛ ነው። ነገስታት እየቀጠሩ የሚያስጠነቁሉት። የተናገርከው እንደሚሆንልህ አውቃለሁ አለው በላምን። አዎ ይሄ ህዝብ አለው ጾም ጸሎት ምሽግ የገባ ህዝብ አይደለም እኮ መቶ ከግብጽ ወጥቶ መንገዱን እያቋረጠ ያለ ሜዳ ላይ ዝርግት ብሎ የተቀመጠ ህዝብ ነው። ባላቅ እንደዚህ ነው ህዝቡ ባይዘው እንደዛ እንደሚባልለት አያውቅም። ሙሴ በመገለጥ ነው ያወቀው። ዝም ብሎ ህዝቡ ተኝቶ ባላቅ ንጉስ እኮ ነው እንደዚህ ያለው። ይሄ ህዝባው በሬ የሜዳ ሳርን እየጨረሰ እንደሚመጣ ጠላቶቹን የፈጀ ህዝብ ነው። ጦር መሳሪያ እጁ ላይ የለም። ስለዚህ እየተዋጉ ካልሆነ መንፈሳዊ ዓለም ሆኖ አቅማቸው ነው። ስለዚህ እኔም ልዋጋቸው አልሞከረም። አንተ መንፈሳዊ ዓለም ኃይለኛ ስለሆነ ና እናስቆምልኝ አለው። ውጊያው መንፈሳዊ እንደሆነ ገብቶታል ባላቅ። ከዛ በላምም እውነት ነው ልክ ነው መንፈሳዊ ነው እስቲ ቆይ አለው። እንደለመደው መጥቶ ቆሞ አየ። ሊራገም ሲል እንደዚህ አለ ባላቅ አለው። አቤት አለው። ይሄ ህዝብ አለው ተዘልላ እንደተኛች እንደ ሴት አንበሳ ነው፣ አትንካው። ሴት አንበሳ እንኳን ነክታት እንዲሁም ለአደን የምትወጣ ነች፣ ባትነካው ጥሩ ነው አለው። እንቷቸው አለ አንቷቸውም አለው። እየመጡ እኮ ነው አለው። ጥርግ ነው የሚያደርጉኝ አለ። እየጠረጉ ነው የመጡት። ከዛ ሌላ ከተማ ሌላ ተራራ ላይ ወሰደው። ቆይ በዚህ ጋር ዝግ ነው አለው። እስቲ ሌላ ክፍተት ይኖራል ብሎ ወሰደው። ሲወስደው እንደዚህ ያለና አንድ በጣም እንወዳት ጠቅሳለች። ማንም ሰው ነው የሚጠቅሳት ጧጧ። በተለይ በያዕቆብ ላይ ድግምት አይሰራም ምናምን ባይዘው በላም ነው ያለው። በላም ነው እውነቱን ነው። በእስራኤል ላይ ድግምት አይሰራም፣ በያዕቆብም ላይ አስማት አይሆንም። ምን ማለት ነው? ከዚህ በዚህ አትሰብረውም አለው አጥሩን። በድግምት በመዋርት ምናምን የምትገለው አለው። ይሄንን ህዝብ አትችለውም አለው በድግምት እና አይሰራባቸውም አለው። ተገጥመዋል ላያቸው ላይ ዙሪያቸው አምላካቸው አለ። ቆይ አረ እንዳትለቃቸው። በዛኛው በኩል ሲወስደው ትንቢት ተናገረ። እስካሁን እንትን ነው እየተከላከለ ነው። አሁን ትንቢት ከዚህ ህዝብ ኮከብ ይወጣል አለው። የሞዓብን ራስ ይቀጠቅጣል አለው። ይፈጫዋል ሲለው ቀጥሎ ባላቅ እንደዚህ ያለው እማትረገማቸው ከሆነ አትመርቃቸው አለው። ምክንያቱም ይሰራላ እንደ ካልረገምካቸው ምን አስባረከ ታዲያ? ዝም ብላ ትሄድ ማለት ወደ ቤት ይፈጫዋል አለው። ይኸውላችሁ በድግምት በመዋርት በምናምን ምንም ያልሆነ ህዝብ በአንድ ቀን 24,000 ሰው እኮ ሞተ ከእስራኤል ህዝብ። በምን አዲስ ኪዳን ላይ ያሉ ጸሐፊዎች የጻፉልን የበለዓም ትምህርት ዲሴፕቲቭ ነው። ሰውየው ቆነጃጅት በመካከላቸው ላክና በኃጢአት እንዲወድቁ አርጋቸዋለሁ። በኃጢአት ከወደቁ አምላካቸው ቅዱስ ነዋ። ያኔ አንተ አይደለም አምላካቸው ራሱ ይቃወማቸዋል። የአዲስ ኪዳን ጸሐፍት ናቸው ነገር ሁለተኛ ጴጥሮስና ራእይ ምዕራፍ 3 ላይ ቲያጥሮን ቸርች ኤልዛቤል ያለችበት ቸርች ላይ በለዓምም አለ። የሐሰት መንገድ የወደደ የቢዮር ልጅ በለዓም ይለዋል። የበለዓም ትምህርት ተጠንቀቁ አለ አይደል? የአዲስ ኪዳኑ በለዓም ረጋሚ አይደለም፣ አስተማሪ ነው። ሂዝ ቲቸር። የአዲስ ኪዳኗ ኤልዛቤል እኮ አስተማሪ ናት። ከትምህርቷ ካልተመለሳችሁ እኮ ነው የሚለው። ቲቸር ናት። ዲሴፕቲቭ ሆኗል ማለት ነው። አስተራሩ በሙሉ ቀይረውታል። በድግምት ያልሞተ እስራኤላዊ በሽንገላ እኮ ነው የወደቀው። ጌታ ይባረክ። አይ እንትን እንድንሆን አንዴ መንፈሳዊ ብቻ ሳይሆን ጤነኛም እንድንሆን። አሁን አንዳንድ ሰው ብቻውን ላበላብ የሚሆን ሰው አለ። በቃ ይደክመዋል፣ በቃ ይልሃል። አያስፈልግም። ጎናቸው ያለ ሰው ሲምፕሉን በሉት። የሚተናነቀው ሰው አለ። ምን መሰለ አፈና አረገኝ ይላል። ምንም ሰው በሌለበት ብቻውን ነው የሚታፈነው። ሙቀቱ ከውስጥ ነው። ቀዝቀዝ በሉ፣ ቀዝቀዝ በሉ። ሰይጣን ብዙ ጊዜ የሚመታው ሲምፕሊሲቲ ነው። ፕራይድ ነው የሚከተው ሰው ውስጥ። በጣም ሲምፕል አይመስልም። አሁን ገዳይ ነው፣ መርዝ ነው። መርዝ ገዳይ ከእግዚአብሔር ባይዘወይ ትዕቢተኛን ሰይጣን ምንም አያረገው። ሰይጣን ነው ትዕቢተኛ የሚያረገው። ትዕቢተኛን የሚቃወመው እግዚአብሔር ነው። ትዕቢተኞችን ይቃወማል ነው የሚለው።
አየ እግዚአብሔር እጅ ላይ ያስባል፣ ሰይጣን ራሱ ይተዋል። ኧረ ይላል። ሰይጣን ራሱ ራቅ ብሎ ቆሞ ነው የሚያይ። ትዕቢተኛ ቆንክ እንዴት እንደምትቀጣ ቆሞ ነው የሚያይ ከሩቅ። ሰይጣን ራሱ ቢቀጣ እንደዛ ይቀጣህማ።